መጻሕፍት ዓለም እፎይታ ደራሲ አሌክሳንደር ዱማስ ትርጉም ተሾመ ዳምጠው ተራኪ ደጀኔ ጥላሁን እፎይታ ዘ ካውንት ኦፍ ሞንቴ ክሪስቶ ክፍል 11 በማግስቱ ጠዋት ድምፁ ቀጠለ። በዚህ ጊዜ ግን ድምፁ ጎላ ያለ ስለነበረ ኤድመንድ ያለ ድካም ይሰማው ጀመረ። እንዲህ በቀንማ መዋጠጡን ከቀጠለማ አለ ኤድመንድ ለራሱ፣ አንድ እስረኛ ማምለጫ እያበጀ ይሆናል። ከሱ ጋር ብሆን ኖሮ እንዴት ባገዝኩት። ቀጥሎም ድምፁ የሚሰማው ምናልባት የጎረቤቴን እስር ቤት የሚጠግኑ ሰራተኞች ሲሰሩ እንደሆነስ የሚል ጥቁር የሐሳብ ደመና መጥቶ ሲያንዣብብ የነበረውን ተስፋ ጨለመው። ነገሩን ለማረጋገጥ በቀላሉ ዘበኛውን መጠየቅ እንደሚቻል ትዝ ቢለውም ጥያቄው አደገኛ ሊሆን እንደሚችል ገመተ። ኤድመንድ ሰውነቱንም ሆነ አእምሮው እንቅስቃሴ በማቆም ላይ በመሆናቸው አመዛዝኖ ማሰብ አቅቶት ነበረ። በትክክል ለማሰብም የነበረው አንድ አማራጭ ብቻ ነው። ዘበኛው ትቶት የሄደውን ሾርባ አንስቶ በአንድ ትንፋሽ ጨለጠው። ወዲያውም የተበታተነው ሐሳቡ ሲሰበሰብ ተሰማው። ከጥቂት ቆይታ በኋላ ለራሱ እንዲህ ይል ጀመረ። አንድ ራሴን አደጋ ላይ የማይጥል መፍትሄ ይኖራል። ግድግዳውን አንኳኳለሁ። ሰራተኛ ከሆነ ላፍታ ስራውን አቁሞ ለምን እንደተንኳኳ መልሱን ይፈልግና ወዲያው ስራውን ይቀጥላል። እስረኛ ከሆነ ግን ድምፁ ስለሚያስፈራው ስራውን ያቆማል። ሁሉም ሰው ተኝቷል ብሎ በሚያስብበት ውድቅት ካልሆነ እንደገና አይጀምርም። ተነስቶ ቆመ። አሁን እግሮቹ እንደ መጠንከር፣ አይኖቹም እንደ መንቃት ብለዋል። ግድግዳው ላይ እንደ መላቀቅ ያለች ትንሽ ድንጋይ መዘዘና ድምፁን ከሚሰማበት ቦታ ላይ 3 ጊዜ ግድግዳውን መታው። እንደ ምታት ሁሉ ድምፁ ቆመ። ኤድመንድ ጆሮውን አቁሞ ያዳምጥ ጀመረ። ቀኑን ሙሉ ድምፁ ሳይሰማው አለ። አሃ ለካ እስረኛ ኖሯል አለ ኤድመንድ፣ የማይናገረው ደስታ እያስፈነደቀው። ሕይወት እስትንፋሷን የለገሰችው መሰለው። ሌሊቱን ሙሉ እንቅልፍ ሳይተኛ ቢያዳምጥም ድምፁ እንደገና ሳይሰማ አደረ። በሚቀጥለው ቀን ጠዋት ዘበኛ ያመጣለትን ምግብ ሳያቅማማ ተመገበ። ያ ግድግዳ ሲቧጥጥ የሰነበተ እስረኛ ስራው የተቋረጠው እንደሱ ብቸኝነትና ጨለማ ባንገፈገፈው እስረኛ መሆኑን መገመት ሳቅቶት ስራውን እንደገና ባለመጀመሩ የተቆጨ ቡጥጫው እንደገና የሚጀምርበትን ጊዜ
እየተቁነጠነጠ ይጠባበቅ ጀመረ። 72 ሰዓታት ደቂቃ በደቂቃ እየተቆጠሩ 3 ቀናት አለፉ። ከዚያም ዘበኛው የማታ ጉብኝቱን ጨርሶ እንደተመለሰ ኤድመንድ ጆሮውን ግድግዳው ላይ ለጥፎ ሲያዳምጥ በውል ሊለየው ባይችልም አንድ ነገር ሲርገበገብ የሚሰማ መሰለው። በደስታ የሚያቃዣውን መንፈሱን ለማረጋጋት በጨለማው ክፍል ውስጥ ወዲያ ወዲህ ሲንጎራደድ ይቆይና እንደገና ጆሮውን እዚያው ስፍራ ላይ ይለጥፋል። አሁን ከግድግዳው በወዲያ በኩል አንድ ነገር እየተደረገ መሆኑን ሊጠራጠር አይችልም። ሰርሰሪው እስረኛ የመጀመሪያው ሙከራው እንደተነቀበ ስለገመተ የበለጠ አመቺ የሆነ ሌላ አይነት ዘዴ መጠቀም ጀምሯል። ምናልባትም በመሮ ፈንታ ቀጭን ሽቦ ተክቶ ይሆናል። ኤድመንድ የማይታክተውን እስረኛ ለመርዳት ወሰነ። ስራው ይካሄድበታል ብሎ የጠረጠረው አልጋው በተዘረጋበት በኩል ስለነበር አልጋውን ወደ መሃል ከጎተተ በኋላ በመሳሪያነት የሚገለገልበት ነገር ይፈልግ ጀመረ። አንድም ነገር አልታይህ አለው። ቢላዋም ሆነ ሌላ አይነት የብረት መሳሪያ የለም። የመስኮቱ ርብራቦች ከግንቡ ጋር በኃይል የተጣበቁ መሆናቸውን ቀደም ብሎ ስላየ እንደገና መሞከሩ ዋጋ እንደሌለው ያውቃል። ድንገት አንድ ሐሳብ መጣለት። ከሸክላ የተሰራውን ቶፋ መስበርና አንደኛውን ስባሪ በመፈቅፈቂያነት መጠቀም። ቶፋውን አንስቶ ወለሉ ላይ ጣለው። ተሰባበረ። 2 እና 3 ስለታም ስባሪዎችን መርጦ ምንጣፉ ስር ከደበቃቸው በኋላ የቀረውን ወለሉ ላይ በስፋት በታተነው። የቶፋው መሰበር በአጋጣሚ ሊደርስ ስለሚችል ዘበኛው ብዙም እንደማያተኩርበት አረጋገጠ። ኤድመንድ ሌሊቱን ሙሉ ለመስረሰር ተዘጋጀ። ይሁንና በዚያ ጨለማ ሲሰሩ ማደር አስቸጋሪ ከመሆኑም በላይ ቅርጽ የለሽ የሸክላ መሰርሰሪያው ከጠንካራው ድንጋይ ጋር እየተጋጨ ብዙ ጊዜ ሊቆይለት አልቻለም። እናም አልጋውን ወደ ቦታው መለሰና እስኪነጋ ይጠባበቅ ጀመረ። ሌሊቱን ሙሉ ያ የማያውቀው እስረኛ ስርሰራውን እንደተያዘው ነጋ። በተከታዩ ቀን ጠዋት ዘበኛው እንደመጣ ኤድመንድ ቶፋው አምልጦት መውደቁን ነገረው። ዘበኛው ጥቂት ካኩተመተመ በኋላ ያሮጌውን ቶፋ ስብርባሪ የመልቀም ሐሳብ ሳይመጣለት አዲስ ቶፋ ለማምጣት ሄደ። ካፍታ በኋላም አዲሱን ቶፋ ይዞ ተመለሰ። ለወደፊቱ ጥንቃቄ እንዲያደርግ ነግሮት ወጣ። ዘበኛው እንደወጣ ኤድመንድ አልጋውን አሁንም ወደ መሃል ከጎተተ በኋላ ሌሊቱን ሙሉ የድንጋዮቹ መጋጠሚያ በመቦርቦር ፈንታ ቀጥታ ድንጋዩን ሲቦረቡር በማደሩ ስራው ሁሉ ከንቱ መሆኑን ተመለከተ። ነገር ግን ድንጋዮቹ የተጋጠሙት በአሸዋ ስለሆነ መጋጠሚያዎቹን በቀላሉ መቦርቦር እንደሚቻል ሲያይ ልቡ ከደስታው ብዛት በጥፊ መታ ጀመረ።
ያም ሆነ ይህ አሸዋው ደቃቅ ቢሆንም በግማሽ ሰዓት ሊያወጣ የቻለው አንድ እፍኝ ብቻ ነበረ። ከ3 ቀናት በኋላ በአንድ ድንጋይ ዙሪያ ያለውን አሸዋ ቦርቡሮ ጨርሷል። አሁን የቀረው ድንጋዩን መፈንቀል ብቻ ነው። በጥፍሩ ቢሞክር የሚቻል አልሆነም። የቶፋውን ስባሪዎች እንደ ማንሻ ሊጠቀም ቢሞክርም ድንጋዩ አልቃጣ አለ። ለ1 ሰዓት ያህል ከሞከረ በኋላ ክንዱ ዛለበት። ገና ከጅምሩ ወሽመጡ ሲበጠስ ምንም አልቀረውም። አንዳችም ነገር ሳይፈይድ ሰውነቱ ዝሎ በተቻለው ሁሉ የሚደክመውን ጓደኛውን መጨረሻ መጠባበቅ አለበት። ድንገት አንድ ሐሳብ ተከሰተለትና ፈገግ አለ። ሁል ጊዜ ዘበኛው ሾርባ የሚያመጣው በባለ እጀታ ብረት ድስት ነው። በዚያ ዕለትም እንደተለመደው ከብረት ድስቱ ውስጥ ሾርባውን በኩባያ ሊሞላለት ገባ ሲል ኤድመንድ ሆን ብሎ ኩባያውን በሩ ስር አስቀምጦት ስለነበረ በሙሉ ክብደቱ ስለቆመበት ተመልሶ እንዳይቃና ሆኖ ተወላመመ። ኤድመንድ ተጠያቂ ሊሆን አይችልም። ኩባያውን ወለሉ ላይ ማስቀመጡ ስህተት ቢሆንም ዘበኛው አስተውሎ መራመድ ይገባዋል። ስለዚህ ዘበኛው ለራሱ ከማጉረምረም በስተቀር የሚናገረው አልነበረውም። ወዲያው ሾርባውን የሚገለብጥበት ነገር ይፈልግ ጀመረ። በክፍሉ ውስጥ ግን ምንም ነገር አልነበረውም። ለምን ብረት ድስቱን እንዳለ ትተኸው አትሄድና ነገ አትወስደውም? አለ ኤድመንድ። ዘበኛው በሽሙጥ አስተያየት እስረኛውን ከተመለከተው በኋላ በሐሳቡ ተስማማ። ወደ ፎቅ ከመውጣትና እንደገና ኩባያ አምጥቶ ገልብጦለት ተመልሶ ከመሄድ ይልቅ ብረት ድስቱን ትቶ መሄዱን መረጠ። ኤድመንድ እንደተቀመጠ በደስታ ቦረቀ። ዘበኛው ሐሳቡን አለመቀየሩን ለማረጋገጥ ለ1 ሰዓት ያህል በትዕግስት ሲጠባበቅ ከቆየ በኋላ አልጋውን ጎትቶ ከግድግዳው አራቀና በብረት ድስቱ እጀታ ያንን ሲቦረቡር የቆየ ድንጋይ መፈንቀል ጀመረ። ከ1 ሰዓት ልፋት በኋላ በድንጋዩ ዙሪያ 1 ጫማ ተኩል ያህል ስፋት ቆፍሮ ድንጋዩን ከግድግዳው ለማውጣት ቻለ። ከዚያም እድሉ ወይም የራሱ ብልህነት ያስገኝለትን ያንን ብርቅ የመቆፈሪያ መሳሪያ የሌሊቱን አጋጣሚ በመጠቀም ከዚያም እድሉ ወይም የራሱ ብልህነት ያስገኝለትን ያንን ብርቅ የመቆፈሪያ መሳሪያ የሌሊቱን አጋጣሚ በመጠቀም ሲገለገልበት ለማደር ወስኖ ሌሊቱን ሙሉ ግድግዳውን በእጀታው ሲፈቀፍቅ አደረ። ጠዋት ዘበኛው በተሰበረው ኩባያ ምትክ ሌላ አምጥቶ ብረት ድስቱን ይወስድበታል። ንጋት ላይ ዘበኛው ቁራሽ ዳቦ ወንበሩ ላይ አስቀመጠለት። ሌላ ኩባያ አላመጣህም ሲል ጠየቀ ኤድመንድ። የለም፣ አንተ የሚሰጡን ነገር ሁሉ የሰበርክ
አስቸግረሃል። መጀመሪያ ቶፋ ሰበርክ፣ ትናንት ደግሞ ኩባያ። ብረት ድስቱን እዚሁ እተውልሃለሁ። ከዚያ በኋላ ምን እንደምትሰብር እናያለን። ኤድመንድ አይኖቹን ወደ ሰማይ ከፍ አድርጎ ተመስገን በሚል አይነት አስተያየት እርካታውን ገለጸ። ያ ብረት ድስት የሰጠውን ያህል ደስታ ከዚያ ቀን በፊት ተሰምቶት አያውቅም። ይሁን እንጂ የሱ ስርሰራ በጎረቤት የሚሰረስረውን እስረኛ ዝም እንዲል አድርጎት ነበረ። ያም ሆነ ኤድመንድ ስራውን ለማቋረጥ አልፈለገም። ስራው በደህና ከተገባደደ ጎረቤቱ ወደሱ ባይመጣ እንኳ ራሱ ወደ ጎረቤቱ ለመሄድ እንደሚችል ያውቃል። ስለዚህ ቀኑን ሙሉ ላፍታ እንኳን ሳያቋርጥ ይፈቀፍቅ ጀመረ። ለአዲሱ መሳሪያው ምስጋና ይድረሰውና ምሽት ላይ 10 እፍኝ የሚሆን አሸዋና አፈር ከግድግዳው አውጥቷል። ዘበኛው የማታ ጉብኝቱን የሚያደርስበት ሰዓት እንደደረሰ ስራውን አቋርጦ የተወላመመውን የብረት ድስት እጀታ በማቃናት በርጩማው ላይ ተቀምጦ ጠበቀው። ዘበኛው ከሄደ በኋላ ስራውን እንደገና ተያይዞት 2 ወይም 3 ሰዓት ያህል እንደፈቀፈቀ አንድ እንቅፋት ገጠመው። በስርሰራ የጎደጎደውን ግድግዳ በእጁ ሲዳስስ ከዚያ ሁሉ ልፋት በኋላ ስርሰራው ግድግዳውን በመቅደድ ፈንታ አንድ ትልቅ ማገር ላይ እንዳደረሰው ተረዳ። ይህንን ማገር በምንም ተአምር ሊሰረስረው አይችልም። አንተ አምላኬ አለ ኤድመንድ ወለሉ ላይ ተንበርክኮ በታከተ ድምፅ። ይህን ያህል ዘመን ጸለይኩልህ። በመጨረሻው ብሶቴን የሰማኝ መስሎኝ ነበረ። እባክህ በቃ በለኝ። ኧረ እባክህ እንደማቀቅኩ አትግደለኝ። ማን ነው እሱ ደግሞ ስለ አምላክና ስለ ብሶት የሚያወራው? ሲል አስገመገመ። አንድ ከወደ ሰማይ የሚመጣ የሚመስል ድምፅ። ኤድመንድ ጸጉሩ የቆመ መሰለው። ጆሮቹን ማመን አቅቶት ኮረኮራቸው። ራሱን ለመቆጣጠር ግን ጊዜ አልወሰደበትም። በፈጠረ እስኪ እንደገና ተናገር፣ ማነህ አንተ? አለ። አንተስ ማነህ? ሲል መልሶ ጠየቀ። ያው ድምፅ። እድለ ጎዶሎ እስረኛ ነበር በእንባ የታጀበው የኤድመንድ መልስ። እዚህ ምን ያህል ጊዜ ታስረሃል? ከየካቲት 28 ቀን 1815 ጀምሮ። የሰራኸው ወንጀል ምን ነበረ? ኧረ ምንም ወንጀል አልሰራውም። ታዲያ በምን ተወነጀልክ? ናፖሊዮንን ወደ ስልጣን ለመመለስ ዶልተሃል ተብዬ። ምን? ለመሆኑ ናፖሊዮን ከስልጣን ወርዷል? በ1814 ስልጣኑን ለቆ በኤልባ ደሴት በስደት ይኖር ነበረ። ግን አንተ ሲን ሁሉ የማታውቅ ከመቼ ጀምሮ ብትታሰር ነው? ሲል ጠየቀ ኤድመንድ። ከ1811 ጀምሮ። ኤድመንድ ሰውነቱን ወረረው።
ጎረቤቱ ከሱ በፊት ለ4 ዓመታት ቀደም ብሎ ኖሯል። የታጎረው የባሰም አለ። በጣም ጥሩ፣ መቆፈሩን አቁም አለ ድምፁ በፍጥነት እየተናገረ። ለመሆኑ የቆፈርከው ከምን ያህል ከፍታ ነው? ከወለሉ ትይዩ። እንዴት ነው የተደበቀው? አልጋዬ ይገርደዋል። ከታሰርክ ጀምሮ አልጋህን ሰው አንቀሳቅሶት አያውቅም? በጭራሽ። ከክፍል ውጪ ምን አለ? መተላለፊያ ኮሪደር። ኮሪደሩ ወዴት ይወስዳል? ወደ በረንዳ። ወይኔ ሲል ድምፁ አስገመገመ። ምን ነው በማለት ጠየቀ ኤድመንድ። ተሳስቼ ኖሯል። የነደፍኩት ንድፍ በተሳሳተ አቅጣጫ ወስዶኛል። የምሰረስረው የምሽጉን ግድግዳ መስሎኝ ነበረ። ግን እንደዚያ ቢሆን ኖሮ ወደ ባህር አቅጣጫ ነበር የምትቆፍረው ማለት ነው? እሱን ነበር የፈለኩት። ወደ ባህር ተወርውሬ ለመዋኘትና ወደ አንዱ ደሴት ለመጓዝ። ያን ያህል ርቀት መዋኘት ትችላለሁ ብለህ ትገምታለህ? አምላኬ ጉልበቱን ይሰጠኝ ነበረ። ግን ምን ያደርጋል፣ በአሁኑ ሁሉም መና ቀረ። በል መተላለፊያን በጥንቃቄ ግጥም አድርገ ምንም ስርሰራ ሳታደርግ እኔ ድምፅ እስካሰማህ ጠብቅ። እባክህ ቢያንስ እንኳን ማን እንደሆንክ ንገረኝ። እኔ እንኳን እስረኛ ቁጥር 27 እባላለሁ። አታምነኝም? ሲል ጠየቀ ኤድመንድ። ጎረቤቱ የምሬት ሳቅ ከሳቀ በኋላ እንዲህ ብሎ ጠየቀው። ለመሆኑ ዕድሜ ስንት ነው? ድምፅህ የወጣት ይመስላል። ዕድሜ ስንት እንደሆነ በምን አውቃለሁ? እዚህ ከመጣሁበት ጊዜ ጀምሮ ጊዜ መለካት አልቻልኩም። ማስታውሰው ነገር ቢኖር በ1815 እዚህ ሲያመጡኝ ዕድሜ 19 እንደነበረ ብቻ ነው። እንግዲያውስ አሁን ከ26 አይበልጥም። አንድ ሰው መቼም በዚህ ዕድሜው ከሃዲ ሊሆን አይችልም። ኧረ በፍጹም አለ ኤድመንድ። አንተን ከምክድ ለምን ቆራርጠው አይጥሉኝም? ታማኝነትን አነጋገርህ አረጋግጦልኛል። በል ወደ አንተ እመጣለሁ፣ ጠብቀኝ። መቼ ነው የምትመጣው? እስኪ አመቺ ጊዜ ላመዛዝንና ምልክት እሰጥሃለሁ። ግን እኔን አትተውኝም አይደል? ምናልባት አብረን እናመልጥ ይሆናል። እሱ ባይቻል እንኳን አብረን እንነጋገራለን። ወጣት ከሆንክ ወንድምህ እሆናለሁ። ሽማግሌ ከሆንክ ደግሞ ልጅ እሆናለሁ።
በጣም ጥሩ አለ ድምፁ። እንግዲህ እስከ ነገ ጠብቀኝ። ኤድመንድ ብድግ አለና ድንጋዩን ወደ ስፍራው ከመለሰ በኋላ አልጋውን ወደ ግድግዳው በማስጠጋት አለመታየቱን አረጋገጠ። ከዚያ በኋላ አዲስ አይነት ደስታ ያስፈነድቀው ጀመረ። ብቸኝነት ማክተሙ ነው። ምናልባትም የሚያመልጥበት እድል ሊገጥመው ይችል ይሆናል። በዚያ ምሽት ጎረቤቱ እስረኛ ጸጥታውን ተገን አድርጎ ይመጣና ውይይታቸውን ይቀጥሉ እንደሆን ሲጠባበቅ አመሸ። ያ ድምፅ ግን ሌሊቱን ሙሉ አልተሰማም። ረፋዱ ላይ ዘበኛው ጎብኝቱን እንደጨረሰ ግድግዳው 3 ጊዜ ሲንኳኳ ተሰማው። አንተነህ አለው አለ ኤድመንድ ደስታ እያስቸኮለው። ዘበኛ ሄዷል ሲል ጠየቀ ድምፁ። አዎ፣ እስከ ማታ ድረስ አይመጣም። የ12 ሰዓት ነጻነት አለን። ከጥቂት ጊዜ በኋላ ትላልቅ ድንጋዮችና አፈር ሲወድቅ ይሰማ ጀመረ። ኤድመንድ ሲቆፍረው ከነበረው መተላለፊያ ጎን አንድ ቀዳዳ ታየው። ከዚህ ቀዳዳም የሰው ራስ ብቅ አለ። ብዙም ሳይቆይ አንድ ሰው በቀዳዳው ሾልኮ በመውጣት ከፊት ለፊቱ ዱብ አለ። በትረካው ከተደሰቱ ሰብስክራይብ፣ ላይክ እና ሼር ያድርጉ። እናመሰግናለን።